ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ የኔ ውድ ልጆች በእውነት በምንዬ የኔ ሴት ቆንጆ በእውነት እግዚአብሔር አምላክ እድሜና ጤና ይስጥሽ። ለእናትሽ፣ ለቤተሰቦችሽ፣ ለሀገርሽ በቃ ለመላ ቤተሰቦችሽ የምትጠቅሚ ምርጥ መንፈሳዊ ሴት ሆነሽ ደግሞ እግዚአብሔርን አምላክን የምታገለግይ ሴት ያደርግሽ አምናለሁ። በዚህም እግዚአብሔር ይመስገን እናትሽ በጣም ብርቱ ጠንካራ ሴት ናትኝ በሁሉም ነገር በሃይማኖቷ በሁሉም ነገር እና እግዚአብሔር ፍጻሜሽን ያሳምርልሽ። ውድ ቤተሰቦቼ እንግዲህ በእምነት እንኳን ተወለድሽልን እያላችሁ መርቁልን ማለት ነው። ምርጥ ልጅ እግዚአብሔር አምላክ እንግዲህ ስደተኛ ሆነን በስደት 10 ዓመት 15 ዓመት እንኖራለን። ነገር ግን እግዚአብሔር ደግሞ በትልቅ ነገር በትልቅ ስጦታ የሚባርከን በልጅ ነውና እግዚአብሔር ይመስገን። እንግዲህ በምንዬ እንኳን ተወለድሽ የኔ እናት። እግዚአብሔር አምላክ ደግሞ ቀሪ ዘመንሽን እመቤት የቅድስት ድንግል ማርያም በቃ ብርክ አደርጋለሽ። ለቁም ነገር ደርሰሽ ደግሞ ለምርቃትሽ፣ ለቀለበትሽ፣ ለሰርግሽ የምንበቃ ያደርገን ማለት ነው። እኔ እንጃ በአመት በአመት እንግዲህ እግዚአብሔር ይመስገን በአመት በአመት እንዲህ እየተሰበሰብን እንግዲህ ዛሬ ደርሰናል። ከአሁን በኋላም ደግሞ እግዚአብሔር እሱ መልካም ነገር አድርጎት በሀገራችን ተሰብስበን ልደትሽንም ሁሉን ነገርሽንም የምናከብር ያድርገን። እግዚአብሔር አምላክ ለሀገራችን አብቅቶን ደግሞ በቃ የተረጋጋ ህይወት የተረጋጋ ኑሮ ሰጥቶን ልጆቻችንንም የምናስተምርበት እኛም ወጥተን ሰርተን የምንገባበትኝ ሀገራችንን ሰላም አድርጎልን በቃ ሁላችንም በአንድ ላይ የምንሰበሰብ የምንጠያየቅ ያደርግን ማለት ነው። እና ውድ ቤተሰቦቼ በእምነት እንኳን ተወለድሽ እያላችሁ ልጃችንን እንግዲህ መርቁ ማለት ነው። በስደት ላይ ልጅ መውለድ ቀላል አይደለም። ምክንያቱም ማንም ሰው በስደት ልጅ ይወልዳል። ነገር ግን ብዙ ፈተናዎች አሉ። ከእርግዝና መውለድ ከመውለድ ደግሞ ባሻገር ደግሞ ከተወለዱ በኋላ ደግሞ ብዙ ውጣ ውረድ አለው። ማሰብ አለ፣ አንገት መድፋት አለ፣ መጨነቅ አለ፣ ብዙ ነገር አለና ነገር ግን አንዳንድ ጊዜ በስደት እከሌ ወለደች እኮ እከሌ አረገዘች እኮ እከሌ ታድላ ልጅ አላትኝ እኮ ይባላል። ነገር ግን መጀመሪያ ምን ይባላል ያኔ መጀመሪያ የሚመጡትን ነገሮች ማሰብ አለብን። ልጅ ጸጋ ነው። ልጅ ማለት ከእግዚአብሔር ማንም የማይሰጠው ማንም ሰው ደግሞ ሰጥቶ ወይም አድርጎ አድርጌላታለሁ እኮ ሰጥቼላታለሁ ሰጥቻታለሁኝ እኮ ብሎ ያወራል መስጠቱን ማለት ነው። እግዚአብሔር አምላክ ግን ሲሰጠን ልጆችን ሲሰጠን ሰጥቻለሁ ይበቃኛል ይበቃችኋል ሰጥቻችኋለሁኝ እኮ ይሄን አድርጌላችኋለሁ እኮ ብሎ እግዚአብሔር ለማንም አያወራም። ለማንም እንትን አይልም ከልጆቹ ውጭ ማለት ነው። ልጆቹ እስከሆነ ድረስ ማለት ነው። እና ልጅ ማለት ጸጋ ነው። ልጅ ማለት ብርታት ነው። ልጅ ማለት ከአጠገባችሁ ያለውን ነገር እንኳን ታስተውሉበታላችሁ ማለት ነው። ለምሳሌ አብሯችሁ አንድ ሰው አብሯችሁ እየኖረ የማታውቁትን ሰው ማለት ነው በወለዳችሁ ጊዜ ባረገዛችሁ ጊዜ ያንን ሰው ታውቁበታላችሁ። ልጅ ማለት ትምህርት ቤት ነው። ልጅ ማለት ብርታት ነው ማለት ነው። እኔ በአጠቃላይ ምን ልበላችሁ ማለት ነው። አንዳንድ ጊዜ እከሌ እኮ ወለደች አዎ እንኳን ወለደች ምናምን አይደለም። ልጅ ማለት ትልቅ ትምህርት ቤት ነው። እግዚአብሔር ልጅ ሲሰጥ ማለት ነው እኛን ምንም አይነት ጥበብ የለንም። እግዚአብሔር ግን ጥበብን ጨምሮ ይሰጠናል ማለት ነው። ምንም ሩህሩህ ባንሆን እንኳን ማለት ነው እግዚአብሔር እሱ ራሱ እኔ እንጃ አላውቅም ቤት አድርጎ እንደሚያሳካልን እና በእምነትዬ እግዚአብሔር እናትሽንም እስከዛሬ ድረስ ትዕግስት ሰጥቷታል፣ ብርታት ሰጥቷታል። ከአሁን በኋላም ደግሞ ብርታት ሆነሻትኝ ሀገራችሁ ገብታችሁ የምትደሰቱ ያድርጋችሁ። እንኳን ተወለድሽልኝ እንኳን ተወለድሽልኝ እድግ 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 በይ ማለት ነው። እኔ እንጃ አላውቅም ዛሬ ላይ እንደዚህ ያ ሁሉ ፈተና ያ ሁሉ መከራ አልፎ ዛሬ ላይ እዚህ ቦታ ላይ ደርሳ እንኳን ለእናቷ ማለት ነው እግዚአብሔርን እኔ ራሱ በጣም ነው በቃ ደስ ያለኝ የሚሰማኝ ስሜትን ልነግራችሁ አልችልም ማለት ነው። ምክንያቱም በልጅ ላይ ዋጋ መክፈል መጨረሻ ላይ
ፍሬውን እናገኘዋለን ማለት ነው። ለምንም ነገር ብንደክም ግን ጥቅሙ ትርፉ ድካም ብቻ ነውና እግዚአብሔር ይመስገን እንኳን ተወለድሽ እላለሁ። ትንሱዬ የኔ እናት እግዚአብሔር አምላክ ደግሞ ከዚህ በላይ ያሳድጎልሽ ለምርቃቱ ቁም ነገር መልካም ልደት ለአቤል መልካም ልደት ለአቤል መልካም ልደት መልካም ልደት መልካም ልደት የአቤል የኔ ውድ ልጅ እንኳን ተወለድክልኝ። እግዚአብሔር አምላክ ብዙ ስጦታዎችን ሰጥቶኛል። ብዙ ነገሮችን ሰጥቶኛል። ግን ደግሞ ከነዛ ደግሞ ትልቅ ስጦታ የሰጠኝ አንተን ነውና እግዚአብሔር ያሳድግህ፣ ከቁም ነገር ያድርስህ። እግዚአብሔርን ልጄ ለኔ ትምህርት ቤቴ ነው። ልጄ ለኔ ማንንም ያወቅኩበትኝ ነው። በምድራዊ ሁኔታ በምድራዊ ነገሮች ልጄ ለኔ ትልቅ ትምህርት ቤቴ፣ ብርታቴ፣ ጽናቴ በእውነት ብዙ መከራዎችን ተጋፍጬ ዛሬ ላይ እንድደርስ ያደረገኝ የልጄ ነው። በልጄ ሁኔታ ነው እና እግዚአብሔር ይመስገን እንኳን ተወለድክልኝ። አድገህ ደግሞ ቁም ነገር ደርሰህ እናቴ ብለህ እናቴ ብለህ በእውነት አላቅም እኔ ለምንም አላለቅስም፣ ለምንም አልጨነቅም። ግን ደስታው ነው የሚያስለቅሰኝ። አላቅም በቃ ለኔ ስስ በቃ ስስ እንትኔ ነው ልጄ ማለት ነው። የወለዳችሁ ታውቁታላችሁ ማለት ነው። እንደገና ደግሞ በመከራ የወለዳችሁትኝ በመከራ በፈተና በብዙ ውጣ ውረድ አርግዛችሁ ወልዳችሁ ዛሬ ላይ እንደዚህ ሆኖ ስታዩትኝ ህልም ነው የሚመስላችሁ። እግዚአብሔርን አምናለሁ። እግዚአብሔር አምላክ ደግሞ እስከዛሬ እስከዚች ሰዓት አድርሶናልና ነገም ነገ ወዲያም እግዚአብሔር አንድ ላይ አድርጎን ለቁም ነገር ደርሰህልኝ እናቴ ብለህኝ አኩርተኸኝ ተምረህ ሀገራችን ሰላም ሆኖ ተምረህ ለምርቃትህ እንግዲህ ለቀለበትህ ለሰርግህ እንደሚያበቃኝ እግዚአብሔር አምላክ ያንን ሁሉ ፈተና አድርሶ ያን ሁሉ መከራ አሳልፎ ዛሬ ላይ አድርሶኛልና እግዚአብሔር ደግሞ ይሄንን ቀን ለማየት አንተ ትልቅ ሰው ሆነህ ትልቅ ደረጃ ደርሰህ ሊያሳየኝ ነው ያን ሁሉ ፈተና ያሳለፈኝና እግዚአብሔር መልካም ነው። እግዚአብሔር ይመስገን። እንስቃለን፣ እንጫወታለን። ጥርሳችን መቼም ቢሆን ማለት ነው ያው እንግዲህ ጊዜው ደርሶ ጥርሳችን ካልወለቀ በስተቀር ማለት ነው። የልብ ጠባሳ ግን መቼም አይሽርምና ብቻ እግዚአብሔር ይመስገን ዛሬ ላይ እዚህ ላይ ደርሶ ሳየው ከእግዚአብሔር በታች ደግሞ እድሜና ጤና ቤተሰቦቼ፣ እናቴ፣ አባቴ፣ ወንድሞቼ በቃ ቤተሰቦቼ ማለት ነው አይዞሽ እንዲህ ያልፋል እኮ አይዞሽ አንቺ እኮ ብርቱ ሴት ነሽ ልጁኛ አለነ ጠንክሪ አንገትሽን እንዳትደፊ ተብዬ ቤተሰቦቼ ሁሌ ከጎኔ እግዚአብሔርን ሁሌ ከጎኔ ሆነው ዛሬ ላይ የደረስኩበትን ሳስበው እግዚአብሔር ይመስገን። ልጄም አሁን እግዚአብሔር ይመስገን 6 አመት ሞልቶታል ማለት ነው። ከአሁን በኋላም ደግሞ ያለውን መድኃኒዓለም ከአንድ ላይ አድርጎን ደስተኛ ህይወት እንደምንኖር አምናለሁ። የኔ የበኩር ልጄ የአጥንቴ ፍላጭ የስጋዬ ቁራጭ አንተ ለኔ ከእግዚአብሔር የተሰጠኝ ስጦታዬ ነህ። አንተ ለኔ ትልቅ ትምህርት ቤቴ ነህ። ተስፋ የምቆርጥ ሴት ነበርኩ። እግዚአብሔር ይመስገን አንተን ከተሰጠው በኋላ ጠንካራ ብርቱ በቃ እኔ እንጃ አላቅም። አስባችሁታል? መሞት አለባችሁ ተብላችሁ ነገር ግን መሞታችሁም ሳይሆን የምታስቡትኝ ዛሬ እኮ ልጅ አለኝ ነገን ዛሬ ወጥቼ ነገ እደርሳለሁ ብላችሁ የምታስቡት ነገር እንደ ትልቅ ነገር እንደ ልጅ አይነት ትልቅ ስጦታ የለም ማለት ነው። እግዚአብሔር ይመስገን ዛሬ ላይ ደርሻለሁኝ። ከአሁን በኋላ ምንም እንደማልሆን በቅዱስ ሚካኤል ተረዳይነት ማለት ነው። ልጄ እወድሃለሁ ደግሞ ክስሃለሁ ብዬ ምንም አላደረኩልህም። አንተ ግን ለኔ ትልቅ ትምህርት ቤቴ ነህ። አንተ ለኔ ትልቅ ስጦታዬ ከስጦታዎች ሁሉ ስጦታ የመጀመሪያ ስጦታዬ አንተ ነህና
ግን እኔ ላንተ ምንም አላደረኩልህም። እክስሃለሁ ብዬ እክስሃለሁ ልጄ፣ እወድሃለሁ። ትልቅ ደረጃ ደርሰህ ደግሞ እንደማይ መድኃኒዓለም እሱ ያውቃል። ደግሞ ከአንድ ላይ ተገናኝተን በቃ ደስታችንን አብረን የምንካፈል ያድርገን። እወድሃለሁኝ የመጀመሪያ ልጄ፣ የቦከር ልጄ። እግዚአብሔር አምላክ እሱ በኪነ ጥበቡ ያሳድግህ። ቤተሰቦቼ ልጄን ዛሬ ላይ እኔን አንገቴን እንዳልደፋ አይዞሽ በርቺ፣ ይህ እኮ ያልፋን ብላችሁ ዛሬ ድረስ አደርሳችሁኛልና ልጄንም እዚህ ድረስ አደርሳችሁልኛል። እንዳታስቢ ልጅሽ እኮ ልጃችን ነው፣ የመጀመሪያ ልጃችን የመጨረሻ ልጃችን ነው እያላችሁ እኔም እንድበረታ ልጅም ከዚህ ደረጃ እንድደርስ አድርጋችሁልኛል። አመሰግናችኋለሁ በእውነት ቤተሰቦቼ ለኔ ብዙ ዋጋ ከፍለዋል። ወንድሞቼ የእህታችን ልጅ እንኳን ብለው አያውቁም ማለት ነው። ምክንያቱም ልክ ከእናታችን ማህፀን የመጨረሻ ልጅ እንደወጣ አድርገው ነው የሚያስቡ እንትን የሚሉት ማለት ነው። ደስታውን እንጂ ክፋቱን አይፈልጉም። ማንም በሱ ከመጡበትኝ ማርያም ማንም በሱ ከመጡባቸው አንገታቸውን የሚሰጡ ወንድሞች ነው ያሉኝና ወንድሞቼ ውለታችሁን እግዚአብሔር እንጂ የሰው ልጅ ውለታ አይከፍልምና እድሜና ጤና ሰጥቷችሁ እናንተ ደግሞ አግብታችሁ ወልዳችሁ የእናንተን ልጆች ደግሞ ማሳደግ ያድርገኝ። እወዳችኋለሁ። እና ውድ ቤተሰቦቼ እንግዲህ ያው አመሰግናለሁ። መልካም